እንደው ስለው ልቤ ሄዷል ካንቺ ጋራ ልቤን ይዘሽ ሄደሻል። እባክሽ ተመለሺ፣ እባክሽ ከኔ ጋር ሁኚ። ደብሮኛል፣ ከፍቶኛል፣ ብቸኝነት ተሰምቶኛል። የት ገብተሽ ነው እያለ እንግዲህ አብርሃም እያለቀሰበት ቴዲ አፍሮ ዘፈን የሄርሜላ ፎቶ ለጥፎ መዝፈን ጀምሯል ማለት ነው። አይዞ ካብርሽዬ ትመጣላለች። የሄርሜላ ምን ልበል የሄርሜላ ምን ልበል ማቆያው ልበል እንዴ? አዎ ማቆያው እኮ ነህ አንተ። ባሏ ፍቅረኛ ሳትሆን አንተ ማቆያ ነህና አታልቅስ፣ ብዙም አትከፋ። ትመጣላለች በቅርቡ አንተ ጋር ትሆንና አይዞ ባሌ፣ አይዞ ፍቅሬ፣ አይዞ ምናምን ትላለች። አይዞ አታልቅስ፣ ማልቀስ ጥሩ አይደለም ነው ምልክ። እኔ ሌላ ምንም ምልክ ነገር የለም። ወንድም አለማችን ለልዑል እየታስፈልገዋለህ። ያው በሄርሜላ በጣም ደክኮ ልጅንም ረሳህ አንተ ሰውዬ። ልጅ እንዳለክም ዘነጋክ መሰለኝና። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዘት ትረፍርፍ ይበልልኝ። እኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ፣ ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ እና ማለት ነው። አብርሃም ከዚህ በፊት ከሳምንታት በፊት ደብሮኛል፣ አዝኛለሁ ምናምን ብሎ ሩትዬ ፊት ሲያረቃቅስ ነበረ። ለካ ሄርሜላ እንደምጠፋ ስለሚያውቅ ነበር። እናንተ እኛ መች ገባን? ምን ሆነህ ነው ሲባል ምንም፣ ምን ተነክተህ ነው ሲባል ምንም፣ ምን ጠፍቶብህ ነው ሲባል ምንም ብሎ ነበረ። እና ለካ ሄርሜላ ስለምጠፋ እንደምትሄድ ስለነገረችው፣ ወደ ባሏ እንደምትመለስ፣ ከሚዲያም እንደምትጠፋ፣ ከሱ ጋር እንደማትለጣጠፍ ስለነገረችው ነው እንደዛ ብሎ ሲያለቅስ ሲያዝን ምናምን የነበረው ማለት ነው። እና መናገር አልፈለገም ነበር። ለዛ ነው። እና ይኸው በማግስቱ ነው በሁለተኛው ቀን ነው። ከዛ በኋላ አዝኛለሁ ምናምን ካለ በኋላ ከሄርሜላ ጋር አልመጣም። እሷ እንደምትሄድ ስለሚያውቅ